ሰላም እንደምን አላችሁ የዚህ ትልቅ ክለብ ደጋፊዎች በያላችሁበት ሰላማችሁ እንዲበዛ እመኛለሁኝ። ስለ ማንቸስተር ዩናይትድ ስለ ታላቁ ክለባችን አንዳንድ ጉዳዮችን ወደ እናንተ እናደርሳለን። ያው እንደምታውቁት ያው ጨዋታዎች የሉም፣ የዝውውር ጉዳዮች ናቸው ሰሞኑን የደሩት። ማን ወደ ማን ሄዷል፣ ማንስ ይመጣል የሚሉት ጉዳዮች እጅግ በጣም ቀልብን የሚይዙ ሆነው አግኝተናቸዋል። በነገራችን ላይ ግን ከሁሉም አስቀድመን ዩሮፓ ሊግን ያጣው ተጫዋቻችን አምበላችን ብሩኖ ፈርናንዴዝ እንደዚሁም ደግሞ ዲያጎ ዳሎ የሀገሩ ልጅ ትላንትና ፖርቹጋል ዋንጫ በመብላታ በተለይ ሁላችንም እንደ ማንቸስተር ዩናይትድ ደጋፊ ሁለቱም የክለባችን ተጫዋቾች እዛ እንደመጫወታቸው መጠን ደስ እንዳለን እምነቴ ነው። ምክንያቱም ብሩኖ ፈርናንዴዝ ይገባዋል። በእርግጥ ክርስቲያኖ ሮናልዶንም የምንወደው ነው፣ የቀድሞ ክለባችን ሌጀንድ ነው፣ ስቲል ነው፣ የሚገዳደረው የለም በእርግጥና እነዚህ ድንቅ የማንቸስተር ዩናይትድ ተጫዋቾች ትላንትና ምሽት በተደረገ የኔሽንስ ሊግ ጨዋታ ላይ በደንብ ነው ደስ ያለኝ ማለት ነው። ከዚህን ጀምር ብዬ ነው። እስኪ ደግሞ አንዳንድ የዝውውር ጉዳዮችን እያነሳሁኝ ከእናንተ ጋር ቆይታ ላድርግ። በቀዳሚነት የምናየው ጉዳይ ካሴሚሮን ይሆናል። ካሴሚሮን ያለፈው ውድድር አመት በእግር ኳስ ህይወቱ ከነበሩት ወይም ደግሞ እንደ ግል በጣም ጠቃሚ የሆኑ ሲዝኖች መካከል የሚጠቀስ ነው ብሏል። እንደምታውቁት ካሴሚሮ በብሔራዊ ቡድኑ ነው የሚገኘው፣ በብራዚል ተመርጧል በአሰልጣኝ ካርሎ አንቸሎቲ። በቡድናችን ውስጥ አለ ካሴሚሮ ተጠባባቂ ተጫዋች ሆኜ ነበር፣ ሆኖም እኔ ጠንክሬ መስራቴን አላቆምኩኝም ነው ያለው። እናውቃለን ካሴሚሮ ምን ያክል የወረደ ብቃት ሲያሳይ እንደነበረና ከዛ በኋላ ላይ ደግሞ ልክ ጨዋታዎች ሊጠናቀቁ 3 ወራት 2 ወራት ሲቀሩት የነበረው ካሴሚሮ ፊዚካሊ ራሱ እጅግ በጣም ልዩ ነበረ። እሱም ይሄንን አረጋግጧል። የዚህን ውጤት ደግሞ ሲዝኑ እየገፋ በመጣ ቁጥር ቀስ በቀስ በደንብ ተመልክቻለሁ ነው ያለው። አሰልጣኝ መጀመሪያ ላይ ቋሚ ተሰላፊ እንደሆን ምርጫው አላደረገኝም ነበር፣ ሆኖ የእርሱን ሀሳብ ቀስ በቀስ ማስቀየር ችያለሁ ብሏል። እርሱ አሁን ላይ እኔን በደንብ እያመሰገነኝ ይገኛል ሲል ተናግሯል ካርሎስ ካሴሚሮ። አዎ ግልጽ ነው። በደንብ አሰልጣኝ ሩበን አሞሪም ጋር የነበራቸው ተግባቦትና አስታውሳለን። በደንብ ነበረ ሲያወድሰው ካሴሚሮን በደንብ ሲያደንቀው እንደነበረም ግልጽ ነው። እስኪ ወደ ዝውውር ጉዳዮቻችን እናምራና ናይጄሪያዊ የፊት መስመር ተጫዋች ቪክተር ኦሲሜሄን ከሳውዲው ክለብ አል ሂላል ጥሪ ቀርቦለት ነበረ። በደንብ ዳጎስ ያለም ገንዘብ የሚያስገኝ ማለት ነው። ኦሲሜሄን ግን ይህንን የቀረበለትን አማላይ ገንዘብ አልቀበል ብሎ የዝውውር ጥያቄውን ውድቅ አድርጎታል። ተጫዋቹ አሁንም ቢሆን በአውሮፓ እየተጫወተ መቆየትን ነው ምርጫው ያደረገው። እናም ከሀገረ ቱርክ የወጡ ያሉ ዘገባዎችን ቢሆን ይሄ ተጫዋች ወደ ሳኡዲ እንደማይሄድ ነው የሚገልጸው። በእርግጥ ሳኡዲዎች አል ሂላሎች በጣም ብዙ ገንዘቦችን ረብጣ ገንዘቦችን እያፈሰሱ ተጫዋቾችን ለመጥራት ይሞክራሉ። ያም ቢሆን ግን ያው ስኬታማ አይደሉም እስካሁን ድረስ። ብሩኖ ፈርናንዴዝም እንደዚሁ ተጠርቶ ያልመጣ ተጫዋች ነው። አሁን ደግሞ ኦሲሜሄን እንግዲህ የሚፈጠረውን ምናየው ነው። ሆላንድን በተመለከተ ማንቸስተር ዩናይትድ ቤት መቆየት ፍላጎት እንዳለው አንዳንድ የዴሊ ሜል ዘገባዎችና ሌሎችም ዘገባዎች እያወጡ ይገኛሉ። ዴንማርካዊ የፊት መስመር ተጫዋች የሆነው ራስመስ ሆይሉንድ በማንቸስተር ዩናይትድ ፍላጎት አለው የመቆየት እዛ የመጫወት አሁንም ቢሆን ፍላጎት አለው። በእርግጥ የውል ጊዜው ገና ነው፣ እስከ 2030 ቲንክ የመቆየት ጊዜ ያለውና ተጫዋቹ በአሰልጣኝ ሩበን አሞሪም እቅድ ውስጥ ቦታ እንዳለው እስካሁን ድረስ ያምናል ነው የተባለው። ሆኖም ዩናይትድ በዚህ ክረምት ተጫዋቹን ለመሸጥ እንቅስቃሴ የማያደርግ ከሆነ ሆይሉንድ ወደ ሌላ ክለብ ለመዛወር ፈቃደኛ እንደሆነ ተመልክቷል። ዩናይትድ እሱ ለመሸጥና ነገሮች ከተመቻቹለት ልጁ ለመሄድ ፈቃደኛ ነው። ነገር ግን እንደ ግላዊ ጉዳይ ከሆነ ማንቸስተር ዩናይትድን የመልቀቅ ፍላጎት የለው ማለት ነው። በእርግጥ ማንቸስተር ዩናይትድ 9 ቁጥር ወይም ሁነኛ የፊት መስመር አጥቂ ካላመጣ የሆይሉንድ መቆየት ያው እርግጥ ሊሆን ይችላል። ምክንያቱም ገና ውላለው ሌላ አማራጭም ስለሌለ እሱን ሊጠቀም ይችላል። ሌላው ደግሞ አል ሂላሎች ቅድም ከኦሲሜሄን ጋራ ነግሬያችሁ ነበረ። አሁን ደግሞ በጄደን ሳንቾ ላይ ፍላጎት እንዳላቸው አንዳንድ ሳንቲ ጂኤፍኤም ያሉ ዘገባዎች አመላክተው ነበረ። ምክንያቱም በዝርዝራቸው ውስጥ ከሚገኙ ተጫዋቾች መካከል አንዱ ሚስተር ፍሪደም ነው ማለት ነው። ወደ ዮኬሬሽ እንመለስና ማንቸስተር ዩናይትድ በዚህ ሳምንት ከዮኬሬሽ ተወካዮች ጋር ንግግር እንዳደረገ ፋብሪዚዮ ሮማኖ ዘግቧል። ቢሆንም በእርሱ ዙሪያ አዳዲስ ሁነቶችም እንዲያሳውቁት ነው የጠየቃቸው። ማንቸስተር ዩናይትድ በዚህ ሳምንት እንዳልኳችሁ በቪክተር ዮኬሬሽ ዝውውር ላይ ከሚሳተፉት ሁሉም አካላት ጋር ነው ቀጥተኛ ግንኙነትን አድርጓል የተባለው። ዩናይትዶች ይህንን ያደረጉት በእርሱ ዝውውር ዙሪያ ዝውውሩን ለመፈጸም የሚያስፈልጉትን ነገሮች ለማወቅ ነው። ምንድነው ማሟላት ያለባቸው የሚሉትን ነገሮች። ምክንያቱም ቪክተር ዮኬሬሽ ወደ ማንቸስተር እንዲመጣ ምን ትፈልጋላችሁ? የዞሮ ዞሮ የጥቅም ጉዳዮች ነው የሚሆነው። ዩናይትድ ዮኬሬሽን ለማስፈረም ከሚደረገው ፉክክር አልወጣም። አሁንም ቢሆን በፉክክር ውስጥ ነው። እንደምታስታውሱት ባለፈው አርብ ዕለት በሰራሁላችሁ ቪዲዮ ዮኬሬሽን ማንቸስተር ዩናይትድ መምጣት እንደሚፈልግና ዳግም ከአሰልጣኝ ሩበን አሞሪም ጋራ
መስራት እንደሚፈልግ ማሳወቁ ይታወቃል። የኤጀደን ሳንቾን፣ ማርከስ ራሽፎርድና አሌሃንድሮ ጋርናቾን ጨምሮ መልቀቅ የሚችሉ ከሆነ ማንቸስተር እነዚህን በደህና ገንዘብ መሸጥ የሚችል ከሆነ ዮኬሬሽን ጨምሮ የተለያዩ ዝውውሮችን እውን ማድረግ ከቻለ በእርግጥ እሱን ለማምጣት ክፍት ሊሆን ይችላል። ዝውውሩ እንደ ከባድ ቢታይም ዩናይትዶች ግን ከተጫዋች ወኪሎች ጋር ለተከታታይ ቀናት ንግግር ማድረጋቸውን ቀጥለዋል ይላል እንግዲህ ፋብሪዚዮ ሮማኖ። ይኸው ጋዜጠኛ እውቁ ማለት ነው እንደገለጸው ከሆነ ማንቸስተር ዩናይትድ ወደ ቻምፒየንስ ሊጉ በመመለሱ የሚያገኘው ብር የቪክቶር ዮኬሬሽን ዝውውር የተመቻቸ እንደሚያደርገው ነበረ። ነገር ግን የአውሮፓ ሊግ ፍጻሜ ላይ በቶተንሃም መሸነፉን ተከትሎ ይህንን እድል አጥቶታል። ስለዚህ ነገሮች አሁን በወጪ ምክንያት የተወሳሰቡ ናቸው ብሎ እንደሚያምን የገለጸው አክልና ፋብሪዚዮ ሮማኖ አንዳንድ ጉዳዮችን አንስቶ ነበረ ከዮኬሬሽ ጋር በተያያዘ ዩናይትድ አለ የአውሮፓ ሊጉን ቢያሸንፍ ኖሮ የዮኬሬሽን ዝውውር ለመጨረስ በቂ የፋይናንስ አቅም ይኖረው ነበር ብሏል። ሆኖም አለ አሁንም ዩናይትዶች ከባዱን ዝውውር ለመሞከር የሚያስፈልጋቸውን ነገሮች ጠይቀዋል ነው ያለው። በተጨማሪም ዝውውሩ ከባድ ነው ብለው ከዝውውሩ አልወጡም፣ ከወኪሎቹ ጋርም ንግግር ላይ ናቸው ተብሏል። እንደዚሁም ሩበን አሞሪም በቶሎ ራሽፎርድ፣ ሳንቾ፣ አንቶኒ እና ጋርናቾ ለምን እንዲሸጡ እንደፈለገ የሚያሳውቅ ነገር ነው። የነሱ መሸጥ የዮኬሬሽን ዝውውር ያፋጥነዋል፣ ተጽዕኖ አለው የሚባል ነገር አለ። እስኪ ወደ ዩናይትድ ቤት እውነታ እንመልከት አለ። እነ ጆደን ሳንቾን፣ እነ ማርከስ ራሽፎርድ፣ እነ ጋርናቾ፣ እነ አንቶኒ ሃይላንድ ወደ ዩናይትድ ከዚህ ቀደም የመጡ ተጫዋቾች ካሏቸው ኮንትራት አንጻር ከክለቡ ለመልቀቅ ፍላጎት ሲያሳዩና ዩናይትድ በቶሎ ተጫዋቾችን ሲሸጣ እንመለከትም። ያው ዮኬሬሽን ለማግኘት ብቸኛው አማራጭ ሊሆን የሚችለው ከሽያጭ ይመስለኛልና ማንቸስተር ዩናይትድ ይህንን ተጫዋች ወደ ራሱ ወደ ቤቱ ለማምጣት የእነዚህን ተጫዋቾች ሽያጭ በደንብ ማፋጠን ያለበት ይመስለኛል። ሌላኛው አሌሃንድሮ ጋርናቾን ስናነሳ ነበር። ጋርናቾ በእርግጥ አሰልጣኝ ሩበን አሞሪም ከአውሮፓ ሊግ ፍጻሜ ውድድር ውጪ ወይም ደግሞ የዋንጫውን ካጣ በኋላ ቀጥታ አሌሃንድሮ ጋርናቾ ጋር ሄደው ተጫዋቾችን ባሉበት ሌላ ክለብ እንዲፈልግ ነግረውታል ነው የተባለው። ከዛ በኋላ ከዛ በፊትም የተወሰኑ ጊዜያቶች በሁለቱ መካከል መጎራበጦች እንዳሉ የተሰሙ ነበረ። ታዲያ በቀጥታ አሰልጣኝ ሩበን አሞሪም ክለብ እንዲፈልግ ነበር ለአሌሃንድሮ ጋርናቾ የነገሩት። አንዳንድ ቤተሰቦቻችን እዚህም ዩቲዩብ ላይ ያላችሁ አሌሃንድሮ ጋርናቾ መልቀቁ በኋላ ላይ ያስከፍለናል፣ ይቆጨናል፣ ምክንያቱም ልጁ ወጣት ነው፣ እያደር እየበሰለ ይመጣል፣ በዚህ ሂደት ውስጥ ደግሞ ለውጦች ይፈጠራሉ የሚሉ ነገር አለ። ነገር ግን አሰልጣኝ ሩበን አሞሪም አሁን የራሱን ቅርጽ እየያዘ በራሱ ተጫዋቾች እንደሚፈልገው ክለቡን ቲሙን ለመስራት ነው እየሞከረ ያለው። ይህን ክረምት የሚጠቀምበትም ቀጣዩን ዓመት ውጤት ለማምጣት ግዴታ ደጋፊ እንደሚፈልገው ሳይሆን ራሱ አሰልጣኙ እንደሚፈልጉት ነው መሆን ያለበት ብሎ ስለሚያስብ የራሱን ቅርጽ ነው ለመገንባት ያሰበው። ስለዚህ ከወደፊት እቅዱ ጋር እንግዲህ አንደኛው አብሮት የማይቀጥለው አሌሃንድሮ ጋርናቾ እንደሆነ ከዚህ በፊት መገለጹ ይታወሳል። ታዲያ አሌሃንድሮ ጋርናቾ ይሄ ከተባለ በኋላ በተለይ ደግሞ ከጣሊያን በርካታ ፈላጊዎች እንዳሉት ሲነገር ነበረ። አሁን እሱም በአይጂ ወይም በኢንስታግራም ገጹ ላይ አንድ ነገር አጋርቶ ነበረ። ጋርናቾ ያጋራው በጣሊያን እንደሚገኝ የሚያሳውቅ ነገር ነው። እንደሚታወቀው ረጅም ጊዜ እሱ ፈላጊ የሆነው የጣሊያኑ ናፖሊ አንዱ ነውና ምናልባት ከዛ ነገር ጋር ለመነጋገር አሌሃንድሮ ጋርናቾ ጣሊያን ገብቶ ይሆን የሚለው ጉዳይ ሌላኛው ነገር ነው። እንደምታውቁት ከማንቸስተር ዩናይትድ ጋር እንደማይቀጥል በአሰልጣኝ ሩበን አሞሪም ከተነገረው በኋላ እንግዲህ ተጫዋቹም ቢሆን ያው ፍላጎት እንዳለው ወይም ደግሞ መስማማቱ ነው የተነገረው። ስለዚህ በውሳኔው አሌሃንድሮ ጋርናቾም የተስማማ ነው ማለት ነው የሚሆነው። ቤተሰቦቼ ለዛሬ እንግዲህ ያስኩላችሁ መረጃዎች ይመስሉ ነበረ። ሌሎች መረጃዎችንም እንደዚህ በፍጥነት ወደ እናንተ ለማድረስ በቻልነው አቅም እንሞክራለን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። በያላችሁበት በድጋሚ ሰላም ልኝ